ፕሮሰሱ ላይ የነበሩ ሰዎች ራሱ በጣም ብዙ ብር በልተውናል። በጣም አናቅም ነበር አደል? ይሄ የወር የሚመጣውን ብር ጠብቀን እንትን ለማድረግ ይቅርና ያለን ብር አስቀምጠን ይቅርና ይሄ ነገር በጣም ብዙ ፕሮሰስ ፈጅቶ 4 ወር ማለት ነው። ዝም ብለሽ እስቲ ሀቢባ የረዱን እንኳን አስቢ አደል? ይሄ ያለንን ብር ቁጭ አድርገን ይሄ ገና ደሞዝ መጥቶ 1 ነጥብ አይደለም የማሰራበት አቅም አጥቼ መኪናው በጣም ይኸውልሽ እስቲል ከ800 ሺህ ብር በላይ ይፈጃል ወጪው። አቅሜ ስላልቻለ ቆሟል መኪናው። ገብቶሻል? የት ነው የቆመው? ጋራጅ ነው የቆመው? ግቢ ነው? የት ነው የቆመው? የሆነ ሪከቨሪ ላይ የሆነ ቆሟል፣ ብቻ የሆነ ቦታ ላይ ይሄ ገብቶሻል? ሀቢባ መቆሚያ ቦታዎች ላይ እንደዛ ቆሟል። ጋራጅ ሚዩት ነሽ ፍቅር ማሪ፣ ሚዩት ነሽ ፍቅር፣ ሚዩት ነሽ። ይቅርታ በጣም በኢየሱስ ስም የኔ እናት በጣም ይቅርታ፣ በጣም ይቅርታ። አሁን ለሁለታችን የሚያስማማን ሀሳብ ነው ይዤ የመጣሁት። በጣም ስሙዝ የሆነ በስሙዝ የሚያልቅ ነገር ነው። አንደኛ ያሰብሽ እየመጣች ባታቋረጭኝ ፍቅር እንደ ሀሳብ እያሰብኩ አይደለም፣ መንጋቱ ነው ሳስበው፣ መንጋቱ ነው። ገባ? እዚች ጋር ቁጭ ብዬ እየሰማው አንድ ነገር እየደጋገምን ነው። ስለዚህ አንድ ነገር ልንገር ቅድም ብዬ ነበር፣ ግን ሀሳብ የሆነ ነገር እንደዚህ የተባለው ማለት ነው። እናረገዋለን፣ ልንገርህ እናረገዋለን፣ ችግር የለም። ያው ቤታዩም አለች፣ ሀቡም አለች፣ ለእሷ እንትን እንላለን። ሲሜን እሰጥሻለሁ ብለሃል፣ እኔ መቀበልሃለሁ፣ ችግር የለም። አንተ አዘግተህ ስትሰጠኝ እኔ አመስግኜ ነው የምቀበልህ። ከዛ መኪናው ማሰሪያ አቅም የለኝም ቆሟል ብለሃል አይደለ? ይገመታል፣ ይሸጣል፣ ባንክ ዕዳ ይከፈላል፣ እንካፈላለን። የቀረው ምንም ያጣላ ብር የለም። እኔ የሴት ብር አልወሰድኩም፣ ስሚ በሌላ እንዳይቀየር ምናምን የምትለውን ፓርት እኔ ሁሉ ነገር ፈታታልሃለሁ። በቃ ሌላ ነገር እንዳናወራ በቃ ጥሩ ሀሳብ ነው ማለፋት፣ ጥሩ ሀሳብ ነው። አሁን እሷም እያሰበች መጣ። እሺ ችግር የለም። ቆይ አሁን ታርጌለትና ሀሳብሽ ላይ አስተያየት ስትበት ጥሩ ሀሳብ ነው ያመጣሽው፣ ገላግሌ የሆነ ሀሳብ። እሺ ፏድ ምን ትላለህ? ፍቅር ያመጣችው ሀሳብ ላይ የእሱ ሀሳብ ሲሆን ገላግሌ ነው እንጂ ይኸው በቀላሉ ገላገለች። መኪናው ይገመታል፣ ይሸጣል፣ የባንክ ዕዳ ይከፈላል። የቀረውን እኔ እናንተ ተካፍለን ሌላው ስዳ አፈዲሜ በልቼ ከፈልኩ ድረስ ሁሉም ዕዳ ይከፈላል። ካልተረፈም እኮ ብሩ አንከፈልም፣ ችግር የለም። ሙሉ ዕዳ ይከፈላል። ለምን ትጨናነቃለህ? አንተስ ለምን ዕዳ ውስጥ ከተተችኝ ትላለህ? ይለቅ በቃ እንዴ። ካልበቃ ቆንጆ ሀሳብ ሀቡዬ ማለት በዚህ ልክ አይደለም። ይሄ ሀሳብ ከነበረ ይኸውልሽ ፍቅር ተናገር ታርግልኛል። እሺ ሀቡዬ አሁን ተጋጅቶ ምናምን አይነት ነገር ሳይሆን ይሄ ሀሳብ መምጣት ከነበረበት ድሮ ቢመጣ ቆንጆ ነበረ ምናምን። አሁን በጣም በእኔ በኩልም የባንክም ኦልሬዲ ባንክ አይታገሰኝም። እኔ እስከዚህ የባንክ ዕዳዎችንም ከዛ ባለፈ ደግሞ ጥሬ ግሬ በጣም ብዙ የከፈልኳቸው ዕዳዎች አሉ። አሁን ወደኋላ ትመልሱኝ እና ግን ያው ዲቴል ማውራት ያለብኝን ነገር ማውራት ነበረብኝ። እያቋረጠችኝ ወሬ እያስጠፋችብኝ ነው። ከዚህ በኋላ ካቋረጠች ቀን የራሴ የሚውት አደርጋታለሁ። ጨርስ። እሺ ችግር የለም ጨርስ። ቅድም በእኔ አካውንት አንጠቀምም። ዝግ ከሆነ እያንዳንዱን ፕሮሰስ የምንጠቀመው በፍቅር አካውንት ነው። 1 ሚሊዮን ብር ይህን ሁሉ ብር እየላከችልኝ እንዴት ነው እኔ አካውንት ላይ ብር እያለ እሷ የምትልክልኝ? ኢማጅን አድርጉሽ እንደዚህ እየተባለ እኔ እሺ ቆይ ሀቢባዬ እኔ አካውንት ላይ የሚቀር ብር ቢኖር ለምንድን ነው ብድር ውስጥ የምንገባው? እኔ አካውንት ውስጥ ብር እንደተደበቀ አውቃ ፍቅር ዝም ብላኝ መኪና ገዛው አይሆንም እኮ። ይህ ጥያቄ ልጠይቃት ስንድሉን አልሰጠቀኝማ። እሱ አካውንት ውስጥ ብር እያለ አንቺ ከሰዎች ብድር 500 ሺህ ተበዳድረሽ ወደ እሱ ትራንስፈር እንዴት አደረግሽ? እሱ ጋር የቀረኝ ብቻ ትጠይቅና ወደ ጥያቄ ልግባ። አጭሩ መልስ ወይንን በዚህ ምክንያት ትመልስ። አዎ አጭር እኔ እረሳለሁ። ጥያቄ እየረሳሁ ነው። መልሽለት ማሪ ባጭሩ። ለምን
እሱ አካውንት ውስጥ ገንዘብ እያለ ቀሪ ገንዘብ እያለ አንቺ ለምን ነበረ ከሰዎች ተበዳድረሽ ወደ እሱ ትራንስፈር ያደረግሽው? ስቴትመንትም አመጣለሁ 1 ሚሊዮን ትራንስፈር ያደረኩበት ብለሻል። ስለዚህ ለምን ነበረ? እሺ ልንገርሽ፣ እንደነገርኩሽ በሱ አካውንት ነው ብር የሚቀመጠው። ለሆነ ለትናንሽ ነገር ነው ወደ እኔ የማስተላልፈው ማለት ነው። እና እዛ ቦታ ሊገዛ ሲሄድ የእሱ ባንክ ይሄ ሞባይል ባንኪንግ የለውም እና እዛ ሆኜ እንትን ከማስተላልፍ ይሄ ባንክ ሄጄ ምናምን ከማስተላልፍ ስደውልልሽ ታስተላልፊልኛለሽ በምሰጥሽ አካውንት ተብዬ ነው ሄጄ ባንክ ቤት ያስተላለፍኩት። ሁላ በስልክ እምቢ ብሎኝ ባንክ ቤት ሄጄ ነው ያስተላለፍኩት ማለት ነው። እና ለዛ ነው ይሄ ስቴትመንት እሱ አካውንት ውስጥ ገንዘብ ካለ ለምንድን ነው አንቺ ወደ እሱ ትራንስፈር የምታደርጊለት? ኦልሬዲ ገንዘብ እያለ እኮ የእሱ ባንክ ሞባይል ባንኪንግ የለውም፣ እንዲህ ማስተላለፍ አይችልም። ባንክ ሄዶ ነው የሚያስተላልፈው። እና እዛ ከሰዎች ጋር ሆኜ ስፈራረም ብር እንድትልኪልኝ እኔ ሄጄ ባንክ ምናምን ከማስቆማቸው ስደውልልሽ ታስተላልፊልኛለሽ ነው ያለኝ። እንዲሁም ሲደውል ብድሩ ከሰዎች ወደ አንቺ እንዲገባ ያደረግሽው ሞባይል ባንክ ቅድም እሱም ብሏል። ፊርማ ችግር ስላለብኝ ክፍያ የምንፈጽመው በእሷ አካውንት ነው በእሷ ሞባይል ባንኪንግ ነው ብሏል ቅድም። አዎ እና ይሄ 1 ሚሊዮን ምናምን ወደ እኔ ደግሞ ሲያስተላልፍልኝ ማለት ነው ሲያስተላልፍልኝ ፊርማ ምናምን አስቸግሮት የእኛ ሰፈር አያት ነበረ ዋናው መገናኛ ሄዶ ምናምን እንትን ነው ወደ እኔ ሲያስተላልፍልኝ። ከዛ ልንገርሽ ይሄ 1 ነጥብ ምናምን እንደዚህ ሳስተላልፍ ሁላ ሞባይል ያስቸግሮኝ ሄጄ ባንክን ያስተላለፍኩለት እና የምጠይቃቸው ሰዎች ደግሞ ብድር ስትጠይቂ በእንትን አስገባልኝ አለም ብድር አበድሩኝ ይኸው አስገቡልኝ ነው ልል የምችለው እንጂ በእናንተን አስገቡልኝ አለ። የሀቢባ ጥያቄሽ እንደዛ አይደለም። እሺ ምንድን ነው የሀቢባ ጥያቄ? እኔ ልጠይቃት። እኔ እና እሱ ስንለያይ ባንክ አካውንት ውስጥ ወደ 400,000 ከዛ በላይ ይኖራል። እንደገና ደግሞ እኔ ሰኔ 10 ምናምን የወጣሁትኝ በወጣው በ2 ቀን ወደ 200,000 ከዩቱብ ቻናል ይወርድ ነበር። በአጠቃላይ ወደ 600 ምናምን ሺህ ብር ይኖራል አካውንቱ ስንለያየ አልሽ። 400 ምናምን ሺህ ቀድሞ ያለ መኪናው በተገዛ በ4 ቀን ከሆነ የተለያያችሁት መኪናው ሲገዛ አካውንታችሁ ውስጥ ብር እያለ ያን ሁሉ ብር መበደር ለምን አስፈለገ? ለምን ተቀማጭ አስቀመጣችሁ? ከሰው ከምትበደር ኖ ተቀማጭ አይደለም። ሰዎች እያረፈዱ ነበር። ኖ የጠየኳቸው ሰዎች እያረፈዱ ነበር፣ እያስገቡ ነበሩ። መኪናው ተገዝቶ ጨርሷል። ኦኬ መኪናው ከገዛም በኋላ ከኔ አካውንት ያልሽ ብር የሚገባው ቀጥታ ወደ እሱ ነው። እኔ አካውንት አለሽ ትራንዛክሽን እኮ ለሽነው ሀቢባዬ እኔ የሆነ ነገር እልካለው ነው ገባሽ? ለሚጠፋ ብር ካልሆነ የሁሉ ብር እኔ አካውንት ላይ አይቀመጥም። ኦኬ ቆይ ሀቢባዬ ቴንኪዩ። ቆይ እዚሁ ላይ ጥያቄ ላንሳልሽ ሀቢባ። እኔ መኪናውን በገዛሁት መኪናውን በገዛ ነው በ4ኛው ቀን ነው እኔና ፍቅር የተጣላ ነው። ኦልሬዲ ይሄ ብር ከዛ በኋላ ነው የገባው ማለት ነው ወይስ መኪናውን ወደ እኔ አካውንት ነው የገባው? ወደ እኔ አካውንት ነው እልክልሃለሁ። እሺ አንቺ አካውንት ባን አስደረገሽዋል አላስደረግሽውም? ልንገርህ እኔ እኮ ከአንተ ጋር እስከ 9 ሰዓት እስከ 10 ሰዓት እኔ አንተ ቤት ነበርኩኝ አይደለም? አንድ ላይ ነበርን ከቀኑ እስከ 9 ሰዓት እስከ 10 ሰዓት ብር እያስተላለፍኩልክ ነበር። ጠዋት ላይ የገባልኝን ብር ወደ አንተ ነው የማስተላልፈው። ቀጥታ ብር ሲገባልኝ 1,000 ምናምን ብር ነበር የቀረው አካውንቴ። ቡታጅራ ነበርን እኮ መኪና ገዝተን ቡታጅራ እኮ ነው ቤተሰቦቻችን ጋር የለ ክርስቶስ ስም እዚህ አዲስ አበባ መጣን አይደለም? መተን እኮ ጠዋት ላይ ዝም በል ያልሽ እኔ ዲቴል ማውራት አልፈልግም። ብቻ ሁላ ቀስቅሶኝ ነው እሱ እንደዚህ አይነት ብር ገባልሽ፣ ቴክስት ገባልሽ ላኪው ብለኸኝ በጠዋት ያስነሳኝ አንተ ነው። ይዛለት ከንቀ ለምን የኔ አካውንት አንደኛ ይኸውልሽ ሀቢባ ሄጄ ፊርማዬም ሁላ አይሰራም ተብሎ ተነስቷል። ራሷን ማምናለች። ባንክ ቤት ሄጄ ማለት ነው 20,000 ብር ስጠይቅ 20,000 ብር ፊርማ አልተስተካከል እስቲ ለመጨረሻ ጊዜ ማለት ነው ራሱ ዋናው ንግድ ባንክ ሄጄ ይሄ ነው እንትን ያልኩት እንጂ ብር ማውጣት አልችልም። የምንጠቃቀመው ብር ከሆነ እሷ ጋር ያለ ብር ለምን ወደ ራሴ ማስገባው? እኔ ያልገባኝን ነገር ልጠይቅ። አንዴ ቆይ እኔ ያልገባኝ ነገር መኪናው አንቺን ብቻ ልመልስና ማለት ነው
የሁሉ እስካሁን ያስቆየን የባንኩ ነገር ነው አይደለ? በቃ ስቴትመንት ይውጣ እንዴ! እዚች ጋር ታስገባላት ነው፣ እዚች ጋር ታስወጣላት ነው፣ እዚች ጋር ይላል እሱ። እኔም ያስተላለፍኩበትን እንዳለ ነገር ይወጣል። ምን እናት እያለ ነው። እሺ ሀቢባዬ ጥያቄ አለሽ? እንትን ነው ጥያቄዎችን እየረሳሁ አኑ አይደለም ጥያቄ ቅድም ወደ 400,000 ብር አካውንቱ ላይ ነበር እኔ እና እሱ ስንለያይ 200,000 ደግሞ በተለያየን በሁለት ቀን ከዩቱብ ደሞዝ ይገባ ነበረ። ስለዚህ በአጠቃላይ ወደ 600,000 ብር ነበር ስላለች 600,000 ብር አካውንቴ ላይ ነበር እሷ ስትሄድ እኮ ለዛ እኮ እሱን ለማለት ነው። እሺ ቆይ 400,000 ከየት ነው የገባው? ጠይቂልኝ። በጣም አመሰግናለሁ። እስቲል ነው ከተበደርኳቸው ሰዎች ነው ያሉሽ። ለመኪናው ከተገዛ ለምን አስገባሽ? አቡ እያረፈዱ ነበር ያስገቡልኝ። ለምንድን ነው ባንክ ስቴትመንቱ ፐብሊክ እንዲወጣ ካልተፈለገ እዚህ ላይቭ ላይ እኔ አንቺ ቤታ ሆነ ባንክ ስቴትመንቱ ማሳየት እኮ ነው። ለምን ሀቡ አንቺም የሚገባሽ እኮ እዚች ጋር ስልክለት ነው ቻለው እዚች ጋር ሲገባልኝ ይላል። ስቴትመንቱን ታወጡና ዋትሳፕ ላይ ትልኩልኝ አላችሁ። ችግር የለም። ግን እኔ የምልሽ ግን አሁን እኔ ኦልሬዲ ሰዎቹ መኪናውን ከገዛችሁት ብድር ምን ያደርጋል? እነዛ ሰዎች መኪናውን እንደገዛን ማን ያውቃል? ኦልሬዲ ፕሮሰስ ላይ እንዳለ የሚያውቁት እኛ ግን ደግሞ ከገዛን በኋላ እነዛ ሰዎች ብር ያስገቡልን። ኦልሬዲ መኪናውን ከገዛችሁ በኋላ ብሩ ከገባ ብድሩን ተውት በቃ። ለምን አላላቸው? ምን ልታደርጉት ነው? ወደ እሱ ትራንስፈር ለምን በቃ ያውልሽ፣ እኛ መኪና ገዛን አይደል? ክንፍ እያለን ቡታጅራ ሄድን። ለማንም ተውትም ምንም አላለም። ከዛ ግን ስንመጣ ብር እየገባ ነበር አካውንቴ ላይ ሁላ። ወደ ቡታጅራም ስንሄድ ከቡታጅራም ስንመጣ እየገባ ነበር። ከዛ ግን መጨረሻ ላይ 100,000 ብር ሁለቴ ደብል ገባ ያልኩሽም እና እሱ ነው ጠዋት ላይ ቀስቅሶ ይሄ የምን ብር ነው እንደዚህ እየገባልሽ ነው ምናምን እንዴ ደንግጬ ምናምን አየሁት። ከዛ እንዳልኩሽ ያለችኝም ልጅ ደውላ እንደዚህ አስገብቻለሁ እና ላኪልኝ ምናምን አለችኝ። ቀጥታ በእሱ አካውንት ነው የገባ ሁሉም ነገር። መቼስ ከ1 ዓመት በፊት የነበረ ቆይ ሀቢባዬ የአሁኑ ብር በእኔ ነው የተላከው፣ ወደ እሱ ነው የገባው። ከዛ በኋላ የገባው ብር ቀጥታ በሱ ነው የገባው። በእኔ ተላከ ላኩልክ። ለምን ላኩ እንዲህ አስገቢ አልከኝ። በጠዋት ቀስቅሳ አስገቢልኝ ብለህ ማለት ነው። ቆይ እሺ እሱ ጋር እንዲቀመጥ ቴንኪው። መጠባበቂያ ብር ገባሽ? ቀጣይ ወር ነው የምንከፍል ያልነው ብሩ። ኦልሬዲ ቀጣይ ወር መክፈል እንችላለን። መጠባበቂያ እጃችን ላይ ምንም ብር አልነበረንም። እንዳጋጣሚ መጠባበቂያ ተባለ። እመቤቴን ነው የምልሽ 1,200 1,300 ብር ነበር አካውንቴ ላይ ነበረው። ብሎክ ሳስደርገው ይሄ ደግሞ ምን ነገ ነው ይንጋልን። ባንክ ስቴትመንት እኮ ማሳየት ነው። ስንት ብር እየላኩ ታዲያ 1,200 ብር ምን እንዳይሆን ነው ብሎክ ያስደረግሽ? በቃ እመቤቴ በሰዓቱ ምንም የለኝም። በጣም ጥንጥዬ ብር ነው። ልክ ነሽ፣ በጣም ልክ ነሽ። መጀመሪያም እያልኩሽ የነበረው ምንድን ነው ሁሉን ነገሬን በቻልኩት አቅም ከሱ ማራቅ ነው፣ ማሸሽ ነው። ገባሽ? ቡኬም ኤቲኤም እሱ ጋር ነበረ እና ትራንስፈር እያደረገ ሞባይል ባንኪንግ በእኔ ነበር የሚጠቀመው። ቡክሽ እኔ ጋር ነበር። አዎ ላወጣ ሄጄ በአንቺ ቡክ እኔ ባንክ ቤት ሄጄ እኔ ምን አቅልሃለሁ? እሱን አንተን ልጠይቅህ እንጂ እመቤቴን እኔ አንተን ልጠይቅህ እንዴ? አንተ ነው ሁሉ ነገር የለጣት ይዘይተው። ወይኔ ፎድ አካውንት ደብተርሽን ይዤ ወይ እንዴ አንተ እኔ እያንዳንዱን ነገር ስላልተናገርኩ ነው እንዴ? ቆይ ደብተር ላወጣ ነው እንዴ? ልታወጣ 1,200 ብር ምንም ብለህ ታወጣለህ? ለምን እንደወሰድከው አላውቅም፣ ግን እኔ ያዘጋሁት በሰዓቱ ማለት ነው። እሺ በቃ ተይው፣ በስቴትመንቱ ተስማምተናል። ሌላ ወሬ በቃ ይሄንን ነገር ነበር ፈልገው። በቃ እሱ ሀቃችሁን ያወጣዋል። እሺ አሁን ወደ ሴም ካርዱ እንሂድ ማለት ነው። የባንክ ስቴትመንቱ ከተፈታ ፏድ ዋትሳፕ ክሬት አድርግ ፕሊዝ። ቁጥር ካለኝ ግን ዋትሳፕ የለኝም። ሀቡዬ ምን አለሽ? ሌላ ቴሌግራም ኢንስታግራም አለሽ? አለኝ ኢንስታግራም። ቆይ ፍቅር ተረጋጊ። ባለ ቴሌግራም አለኝ ግን ዋትሳፕ ክሬት ብታደርግ በጣም አሪፍ ነበረ። ጥሩ ነው ዋትሳፕ ቻላላ ማድረግ ፕሮፌሽናል። ክሬት አድርግ ዋትሳፕ እና ችግር የለም። እንትን የለኝም እስከዛሬ ስቲል ከድሮም ጀምሬ የለኝም። በዛ ነው። እሺ ግን በጣም ጥሩ ነው ዋትሳፕ፣ በጣም ቆንጆ ነው። እሺ ስለዚህ አሁን የቀረችው መጨረሻ ምንድን ነው? ሴም ካርድ ነው የቀረው አይደል? እሺ ሴም ካርድ ቆይ ልጠይቃት። ያው እንግዲህ
ሁሉ ነገር ደበስ ተደርጎ ታልፏል። ብቻ እኔ ንጹህ ሰው ነኝ ለሌሎቻችሁ እሱን ለማለት ያህል ነው። ከዛ ግን ስለ ሲሙ ለማውራት ያህል ስንት ቤት ሲም ነበር አስታውሽኝ? እኔ ናት 07 መጨረሻ 83 07 መጨረሻ 83 እሱማ ፕሮፌሽናል የኔ ስልክ ነው። አይ ስልሽ አይኖ እሱን አውቀዋለሁ በደንብ ልልሽ ነው። እሱ ነው 07 መጨረሻው 83 ሀቡዬ እንትን አልለውም አልጠቀመውም ምናምን ነገር ስልኬ ታውቀዋለች ስራሷ ፍቅር እንትን ላለመወሻሸት ያህል። ስለዚህ እኔ ነገ አወጣዋለሁ እሱን ቲምሽ መታወቂያ አጋጣሚ ወላሂ ሲሪየስ መታወቂያ ጠፍቷል። ከዛ ይሄ በዚህ ሲም ነው እንትን የመታወቂያ ኮድ የሚገባልኝ የለ። ከዛ ቴሌ ለማውጣት ምን ማድረግ አለብኝ ስልሽ ቴሌ ፋይዳ ካርድ ላይ ያለው ቁጥር እሱ ነው። አዎ እንትን ቴክስት የሚገባልኝ አሁን ፕሪንት ላስደርግ እንትን ላስወጣው ብዬ ፕሪንት ቤት ብሄድ ኮድ የሚገባልኝ እዛ ሲም ላይ ነው። እሱ ሲም ደግሞ ቆየ። እኔ በጣም ብዙ ነገር ሆኛለሁ። ጎበዝ አንቺ እያስከፈልሽኝ ነው። አንበሳ በልጄ ተበቀልሽኝ። በልጅማ አይደለም እኮ የምትቀጪው። ተይ እንጂ ክፍያ ነው ትለኛለች እንዴ? ጎበዝ አንቺ በልጄ እንዴ እየነገርኳት ነው ዲቴል። በጣም እየናፈቀችኝ ነው ልጄ። እንደዚህ አይነት ስሜት ይሰማኛል። ልጄን አሳየኝ እያልኳት አታሳየኝ። እንደዚህ አይነት ቀላቀል ልጅሽ እኔ ሆኜ ነው ባለፈው የሚያሳየው። ህፃንሽ እንደ አንቺ በልጅ የምትቀጪ እኔ ከእንደዚህ አይነት ሰው ጋር ነው ልጄ እስካስብ ድረስ ነው። አንተ ይሄን አለ እያስደመምክኝ ያለሁ የሰውኛ ባህሪ ምንም እያየሁት አይደለም። ልጅ ነው ታያለህ። ኦኬ ሰውኛ ነው ልጅ አለማሳደግ። ቆይ እሱን አይደለም ብልሽ እስቲ ልልሽ እኔ ልጄን ለማግኘት እያልኩኝ ሀቢባ ከእሷ ጋር በስነ ስርዓት ነው የማወራው። በስነ ስርዓት ልጄን ማየት ስለም እነግራታለሁ። ልጄ በጣም ትናፍቀኛለች። እኔ አንድ ነገር ላውራ ልጄ እናትም ትፈልጋለች አባትም ትፈልጋለች። አረ ልጨርስልህ። እናትም ትፈልጋለች አባትም ትፈልጋለች። ለምን ትቀጭኛለች? መቅጣቱን ለምን ማንም አልቀጣህም። እኔ እኮ አሁን ያልኩህ እኮ ነው። እኔ ላይ ላደረግከው ነገር ክፍያት ነው አልሽው እኮ ማሬ። በቃ የነበረው ነው የምልሽ። አሁን ያያል እናቴ ትሙት አንድ ላይ ማሳደጉ ምናምን በዚህ አንድ ወር ውስጥ ጠይቂያታለሁ። እናቴ ትሙት ጠይቂያታለሁ። እንዴ እየጠየኳት አይ እንዲህ እንደዚህ ይኸውልሽ ጠየኳት። ቤት እያለች ልጅቷ በጣም ናፍቃኛለች ምናምን ክፍያ። እሺ እኔ እመቤቴ ይኸውልህ አንድ ነገር ልንገርህ። ክፍያህን አልኩህ አይደለ? ይሄንን ቃል ነበር ከእኔ የምጠብቀው። እሺ ይሁንልህ። አንተ ምን አይነት አስተሳሰብ ሴጣናዊ አስተሳሰብ እንዳለ ሁለታችንም እናውቃለን። ግን ደግሞ ማለት ነው አሁን ልንገርህ እንዴት ታወራለህ? ሺህ ዓመት አታወራ። እኔ ላውራና ልቋጭ። አንቺ ሺህ ዓመት አውሪ። አንቺ ሺህ ዓመት ነው የምታወሪው? ለምን? እሺ አውራ። ምን ታረገች ሀቡዬ? አይኖ እኔ በስልሽ በልጅ ቀልድ አይኖ ሴንስ እንድታረግ ምናምን ብዬ እነግራታለሁ። ማታ እንደዚህ በህልሜ መታ እኮ ምናምን ባያት ደስ ይለኛል ልጄን ምናምን እላታለሁ። ስልሽ የሆነ ነገር እኔ እኮ ትለኛል እናቴ ትሙት ነው የምልሽ። ልጄ ከረጅም ጊዜ በኋላ በአንድ አመቷ ትቻት ሄጄ በቃ አንድ ስልሽ ይሄ 8 ወር 9 ወር ምናምን አይቻት አላውቅም። እና የሆነ ጊዜ ሳያት አወቀችኝ፣ ሮጣ መታ አቀፈችኝ። እና እሱን ነገር ሁላ ሴንስ ታደርጋለች ብዬ አስብ ነበር። ማለት ምን ያህል እንደምትፈልገኝ ይኸውልሽ ሀቢባዬ 9 ወር እኔን አይኔን አይታኝ አታውቅም። እና የሆነ ቀን በቃ ለምኛት ምናምን ሄድኩና ከዛ አየችኝ። ስታይኝ እየሮጠች መጣ አቀፈችኝ። ያውቃኝ በአንድ አመቷ ትቻት የሄድኳት ልጅ እየሮጠች ከዛ እሱን ነገር ሴንስ ታደርጋለች ምናምን ብዬ በሌላም ቀን እኔ ምንድን ነው ያልኩት ይዛለች እኔ የዛለት ምን ብዬሃለሁ? የሁለታችን ልጅ ናት። ልጃችን የእናትም የአባትም ፍቅር ያስፈልጋታል። እኔ እንደ አባት የሚያስፈልጋት እንደዚህ ላደርጋች። የአባት ፍቅር ሌላ ነው፣ የእናት ፍቅር ሌላ ነው። በጣም ቁም ነገር ያወራንበት ጊዜ ነበር። ይሄ አንድ ላይ ማሳደጉን ምናምን ይሄ አንድ ላይ ማጫወቱ ምናምን ተወው። ሳያለህ እርሳው ጭራሽ ከአይምሯችሁ ይውጣ። ሀቡዬ ይሄ አንድ ላይ ማሳደግ ልጅ አንድ ላይ ማጫወት አንድ ላይ ስለነሱ ነገር አላወራሁም። አይ ለሀቡ ነው እየመለስከው
እኔ ነኝ የጠየኳት። አብራችሁ አጫውቷት በሳምንት ዊኬንድ ላይ ሰዷት። አብራችሁ አጫውተሽ ታውቂያለሽ እኮ ፍቅር። ምንድን ነው የምትዋሺው? ኖ አሁን እሷ ወይኔ ጌታ ሆይ እሺ አውራ ያጫወትክበትን ሞመንት ሁሉ ነገር ተናገር። ተናገር። እሺ ሀቡዬ፣ አይ ነው እንትን እኮ አያስፈልግም ነበር እኮ እዚህ ቴክኒክ ውስጥ መግባት። ብቻ እኔ እልህ ነው እኮ ያለባችሁ። ሁለታችሁም ትዋደዳላችሁ እኮ ግን ልጅነቱ እናትሽ ተይ እንደዚህ አትበይ። አይ እንዲህ ሞሎች መውሰድ ማዝናናት የሆነ አንቺ ባልሽው ጭራሽ የማይሆን ነገር ነው። ለምን በእናንተ እልህ እሷ እንዴት መሰለህ የሚሆነው? ጥሩ ነገር አመጣ መተህ ታያለህ፣ ታጫውታለህ ምናምን፣ ግን መቼ ማምኜ አልሰጥህም። ልጅቷን አልሰጥህም። ቃል በቃል ነው። ኦኬ ለምን በቃ ተይው ሀቢባ ተይው። አይ ምን መሰለሽ ፍቅርዬ፣ እኔም እናት ነኝ። ይኸውልሽ እኔም እናት ነኝ እና የሁለታችሁንም ፍቅር እኩል እያገኘች ማደግ አለባት። አንደኛ የእናንተ እልህ ልጅቷ ከእናቷም ከአባቷም ጋር አብራ መሆን ሀቢባ እኮ በእናንተ እልህ የምለው እኮ የሁለታችሁ እልህ ተጋብታችሁ ለማለት ፈልጌ ነው። እሺ ምን መሰለሽ፣ ይዛችኋት አብራችሁ ሞል ወስዳችሁ አጫውታችሁ አይስክሬም ገዝታችሁ አሳስቃችሁ አንቺ ወደ ቤት ይዘሻት ገባሽ? በቃ ችግር የለም ሀቡዬ ተይው። ይሄን ጥያቄ እንዝጋው። ሀቢባ ተይው። ይኸው እሱም ይዘጋል። ሀቡዬ ለምን ትቸገሪያለሽ? ለምን አንቺ አይደለም ልጆቼ እኔና አባታቸው አብረናቸው ስንሆን የሚያገኙትን ደስታ ስለማይ ነው። ለሁለት ወስደን ስናጫውታቸው አንዳንዴ ደግሞ በቃ ልጆች የሚያገኙትን ደስታ የእናንተም ልጅ እንድታገኝ ብዬ ነው። እናንተ ገና ሀቡዬ ተይው። ኦኬ ተይው፣ ችግር የለም። እኔ እንደዚህ አይነት ነው ልጄን መተህ ማሳየት ሁሌም ነው አንዴ ፍቅርዬ፣ ምክንያትሽን ንገሪው። አንተ በትክክል አትይዛትም፣ ትወድቅብሃለች፣ ትሰበርብሃለች ወይ ደግሞ አትጠነቀቅላትም ብዬ ስለምፈራ ምንድን ነው ምክንያትሽ? አባት ልጁን ይዞ ሄዶ አጫውቶ ሞል ወስዶ አጫውቶ አይስክሪም ገዝቶ ይዞልሽ ቢመልስ፣ ለምሳሌ አብረሽ መሄድ ካልፈለሽ እሱ እንኳን ይዞ ለ1 ሰዓት ለ2 ሰዓት ፍርድ ቤትም እኮ ይፈቅዳል። ለ1 ሰዓት ለ2 ሰዓት አባት ልጁን እንዲያይ ምንድን ነው ሪዝንሽ? ኬርለስ ነህ ነው? ትጠፋባሃለች፣ ትወድቅባሃለች፣ አትጠነቀቅላትም እንደኔ ነው? ሪዝኑን ንገሪው። ቴንኪዩ። አስተሳሰቡን ስለማውቀው ነው እኔ ያለፍኩት ከእሱ ጋር ሆኜ ያለፍኩትን ነገሮች ስለማውቅ እሺ በቃ ይኸው ሀቢባ፣ እኔ ከእንደዚህ ነገር መያዝ አልፈልግም። እሺ አለ። እሺ እኔ ልጅን አልሰጥም፣ በህግ ጠይቀኝ። በቃ እሺ ቴንኪው። እሺ እኔ በቃ ዘጋ ነው። እሱም ኔትወርክ እያስቸገረው ነው። ሁላችንም ደካማ አባት ማማን ማለት ፍቅር አለ እኮ መሀላችሁ። እናንተ ብትስማሙ የእውነት ሁለታችሁም ጥሩ ሰዎች ናችሁ። ለምን አትስማሙ? ሀቡዬ እሰማለሁ አለሁኝ። ሀቡዬ ያለው ተቋርጠ ነበር። ችግር የለም። ለእኛ በዚህ ልክ ደክመሻል አይደለ? በቃ ችግር አስፈላጊ ነገር ካለ ኢንስታግራም፣ ዋትሳፕ ክፈት ብለሽኛላ። ዋትሳፕ ክፈት፣ ቁጥር ካለኝ ዋትሳፕ ከከፈት ዋትሳፕ ላይ እናወራለን። ባንክ ስቴትመንታችሁንም ሁለታችሁ ማውጣችሁ ትልኩልኝና ሀቁ ማን ጋር እንዳለ ይወጣል። እንደገና ደግሞ ኔትወርክ ነቀለው። ሴም ካርዱን ያው ቃል ገብቷል እዚህ ጋር ህዝብ ፊት ሴም ካርዱን አውጥቶ ፍቅርም ይዟታል። ኔትወርክ አልያዘኝም አለው። እየሰማሁሽ ነው። ሴም ካርዱን ነገ ፋይዳ ካርዱን አስወጥቶ ሴም ካርዱን ከመጣና ከጻፈ አስገቡት። እሺ ሴም ካርዱን አውጥቶ እንደሚሰጥሽ ቃል ገብቷል። ከዛ ሴም ካርዱን ከሰጠሽ አንቺ ችግሩ መፍታት ትችላለሽ። ቻናሉን ሪከቨር ማድረግ ትችላለሁ ኢንሻአላህ። ስለዚህ አሁን ከጻፈ ዳታ ነው መሰለኝ የዘጋበት እና ፍቅር አይኖ በጣም ከሪሌሽንሽፕ ወጥተሽ ከባድ ነው እና ግን ተረጋግተሽ ብታስቢበት ጥሩ ነው ማሪ። ለልጅሽ የሚሆነውን ነው የምልሽ። ሌላ ሁሉም ነገር ያልፋል። ለልጅሽ ግን በጣም ከመጥፎ አባት ጋር እንኳን እናት ተስማምታ እሺ ብላ ተገናኝታ፣ እኔ አብረሽ ኑሮ ይባምናለም ተገናኝታ ልጇን ታሳያለች። ከልጃቸው ጋር አብረው ጊዜ ያሳልፋሉ። የሰለጠኑ ሀገራት ያሉ ሳቡት ፍላወር እየላከ ነው የሰለጠኑ ሀገራት ያሉ ነጮችም አረቦችንም ብናይ በጣም በከባድ ነገር ተለያይተው አይደለም እንደናንተ እንደዚህ በቀላል ነገር ቀርቶ በከባድ ነገር ተለያይተው ለልጆቻቸው ሲሉ እየተገናኙ በሳምንቱ መጨረሻ ልጆቻቸውን አብረው ያጫውታሉ። ልጆች እንዳይነቁ እነሱ
መጣላታቸውን እንኳን እንዳይነቁ ልጆቻቸው ፊት አብረው እየበሉ ፈገግ እየተባባሉ ለልጆቻቸው ደስታ ሲሉ ማለት ነው እንትን ይላሉ። እና እናንተም ብስል ብትሉና አርቃችሁ ብታስቡ ነው ያምጣው ነገር ከባለቤቴ ጋር ብለያይ በምንም አይነት ነገር ለልጆቼ ስል አብሬ ወስጄ ልጆቼን ጊዜ ያሳልፋሉ። ለምን ዘቤስት የሆነውን ነገር ነው ለልጆቼ የምመኘው። ልጆቼ የእኛን ጸብ እንዲያዩ እንዲከፉ፣ አንዳችንን አቅተው እንዲኖሩ አልፈልግም። ስለዚህ ሁለታችሁ ኢቭን ወደፊት የየግል ህይወታችሁ ብትኖሩ ራሱ አንቺም የራስሽን ትዳር እሱም የራሱን ትዳር ብትይዙ እስቲል እናትና አባት ናችሁ። የወለደ ተለያይቶ አይለያዩ። ለዚህቺ ልጃችሁ ስትሉ እየተገናኛችሁ ተከባብራችሁ ልጃችሁን አብራችሁ ብታሳድጉ መልካም ነው ላለው። ለምን ማሰብ ያለባችሁ ለልጃችሁ ነው። ሌላ ሁሉም ነገር ያልፋል። እመኑ፣ ሁሉም ነገር አላፊ ነው። ልጃችሁ ትበልጣለች። ከዚህ ሁሉ ነገር ወደዚህ ምድር ያመጣችኋት ልጅ ትበልጣለች። በቃ እንዴ ተፈጥራለች። ገባችሁ? ስለዚህ ግዴታ እናንተ ግዴታ አይደለም እኮ መፋቀርና አብሮ መኖር፣ መከባበር ግን ግዴታ ነው። ተከባብራችሁ ልጃችሁን አብራችሁ አሳድጉ። ግድ የላችሁ። ዚህ ዘ ቤስት ማንም ይመስክር። የትኛውም ሃይማኖት አባት፣ የትኛውንም ዳኛ፣ የትኛውንም ሰው ብትጠይቁ፣ አዎ ለልጃችሁ ስትሉ ተስማሙ። አንድ ቤት ኑሩ አይደለም። ለልጃችሁ ስትሉ ተስማምታችሁ ተከባብራችሁ እየተገናኛችሁ ለልጆቹ ፍቅር ስጡ። ምንም እኮ አይከብድም። በሳምንት እሑድን 2 ሰዓት ወይ 1 ሰዓት ለልጃችሁ ብትሰጧት በቃ ችግር የለም። እኔም እኮ ቅድም በጣም አግሬሲቭ ሆኜ የመለስኩልሽ ይሄ ምንታረቅ መስሎሽ ስለ እርቆ ስለ አንድ ላይ ስለማለት ምናምን ስላወራሽ ነው ኖ ያልኩት እንጂ እኔ እኮ በጣም ነው ደስ የሚለኝ ልጄ የአባት ፍቅር አግኝታ። እንዴ እኔ ሁሌ የሚያሳስበኝ ነገር እመቤቴን እግዚአብሔርን ነው የምልሽ። እኔ ልጄ ነገ ይሄ የሆነ ጉድለት እንዲሰማት አልፈልግም። ገባሽ? መቶ ያጫወት እኔ በጣም ነው ደስ የሚለኝ። ያጫወት የፈለገውን ነገር ይበል። ግን እኔ እና እሱ የሚባል ነገር የለም። ቅድም ያው ለአንቺ ነው ስለሱ አልነበረ የሚያወራ ነው ፍቅር። በትክክል ጥያቄ ተጠይቀሽ የመለሽውን መልስ በስነስርዓት መልሰሻል አይደለም? አሁን ጻድቅ ልትሆኚ አትሞክሪ። የምን ጻድቅነት ነው? የነበረው ይዞ መሄድ ወይንም አብራችሁ ይዛችሁ ሄዳችሁ ማጫወት ወይንም እሱ 2 ሰዓት 3 ሰዓት ፈቅደሽለት ይዞ ሄዶ ሞል ልጁን አጫውቶ አይስክሬም ገዝቶላት አሳስቋት አምጥቶ ለእናቱ ያስረክባታል። ኢቭን የተለያዩ ባልና ሚስቶች ፍርድ ቤት ራሱ የሚፈርድላቸው ምንድን ነው? በሳምንት 1 ቀን አባት ለ2 ሰዓት ለ3 ሰዓት ወስዶ ልጁን አይቶ እዚህ ጋር ማስመሰሉ አስፈላጊ አይደለም። አሁን ፍቃደኛ ካለ ለሀቢባ ያልሻት ነገር ሌላ ነው። አሁን ደግሞ መተሽ ሌላ ነገር ልትይ አትሞክሪ። ለእኔ በምን ልክ እንደምታሰቃይኝ ራሴ ነኝ የማውቀው። ስለዚህ አያስፈልግም ሀቢባዬ፣ ግልጽ ነው። ያለችውን የምትመልሰውን መልስ መልሳልሻለች። ከዛ ባለፈ ያለውን ነገር ታወሪኛለች በስነስርዓት። ቤት ሊሆንባለች አውሩኝ። የምናደርገውን ነገር አብረን እናደርጋለን። እሺ ሀቢባዬ፣ ነገ ዋትሳፕ ክፈትና ይኸውልህ ፏድዬ፣ ነገ ዋትሳፕ ክፈት። ከዛ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አደርግልሃለሁ። ሁለታችሁን ባንክ ስቴትመንቱን አውጥታችሁ ትልኛለች። ሀቢባ ብዬ ሰርች ማድረግ ነው። ኖ እኔ ነኝ ሀቢባ ነኝ ብዬ ቮይስ ማድረግልህ ይመጥቼ። ኦኬ እሺ፣ ክሬት ካረኩኝ ይመጣልሻል። አዎ ክሬት ስታደርግ ይመጣልኛል። ቁጥረን ሴፍ ስላደረኩት ፉአድ ዋትሳፕ ክሬት አደረገ ብሎ እኔ ጋር ያለሽ። አዎ ቁጥር ግን ሰታኛለች ፍቅር። በቃ ችግር የለም። እሺ አዎ እሺ። ስለዚህ የእሱ ጉዳይ ተፈታ። በቃ የእሱ ጉዳይ ተፈታ። አሁን የቀረችው አንድ ጉዳይ የሴም ካርዱ ነው። እንዴት ነው የምትገናኙ? ስለነሱ ልናወራ ነው። ዲቴል ስለነሱ ነገሮች እንድናወራ፣ ስለሙሉ ነገር እንድናወራ በዚህ ነገር በውስጥ አውርተን ያለውን ነገር ተያይተን ሙሉ ነገር እንጨርሳለን። ኦኬ አሁን እዚህ ጋር ተቀጣጥራችሁ ለፋይዳው ነገም ሆነ ከነገ ወዲያ ተቀጣጥራችሁ መገናኝ እኮ ነው ፋይዳ። የመጀመሪያው ስቴፕ ፋይዳ ማውጣት ነው። ስለዚህ ፋይዳ ለማውጣት ነገ ይመችካል። ነገ አንተ ፋይዳ ለማውጣት እኔ እንጃ ቢዚ ነህ። እሺ ከነገ ወዲያስ? ነገ ሜቢ ስኬጁልህን ፕሮግራምህን ካላወቅህ ስራ ካለ ከነገ ወዲያ ስልሽ አሉኝ ስራዎች ምናምን። ስቲል ሀቢባዬ ዛሬ ወላሂ ነው የምልሽ ሌላ ነገር እንዳይመስላችሁ እና ደግሞ ወንጀለኛ መባል ስላልፈለግኩ ነው ጥዬ የመጣሁት። እንዳልኩሽ ወላሂ ሰው ቤት ነው ያለሁት። ወላሂ በጣም እናመሰግናለን። አሁን እሄዳለሁኝ ገና ማለት ነው ወደ ቤቴ መሄድ ያለብኝ። እዚህ አላድርም፣ የማድርበት ቦታ አይደለም። ሰው መሄድ አለብኝ። ለዛ ብዬ ነው እንትን መልስና ችግር የለም እና እናወራለን። አውሪኝ፣ በውስጥ የፈለግሽውን ነገር ጠይቅኝ፣ ምላሽ ሰጥሻለሁ። ሴም ካርዱን አሁን በዚህ ህዝብ ፊት ሴም ካርዱን ልትሰጣት ቃል ገብተህላታል አይደል? ችግር የለም። ልሰጣት?
ሲም ካርዱን ነው የምትፈልገው? ቆይ ሀቢባዬ ሲም ካርዱን ነው ያንን ነገር ለማስመለስ ነው አይደል? ሲም ካርዱን እንጂ ብዙ ነገሬ በቃ ችግር የለም እሱ አያሳስብም። ስለዚህ ሲም ካርዱን እሰጥሻለሁ ብለህ ቃል ግባለሁ። መውሰድ ኖ እሱን ነገር እንትን ብላ ተጠቅማበት እኔ ከብዙ ነገር ጋር እያያዛል። ሲም ካርዱን ሰጥቶሽ ተጠቅመሽ ጉዳይሽን ቻናልሽን ሪከቨር አስደርገሽ ትመልሽለታለሽ። ሲም ካርዱን አይደል? ችግር የለም እሱ አያሳስብም። የራስሽን ቁጥር ታስቀይሪ። እየተጠቀመበት አይደለም ማለት ምን ያደርግለታል እንዴ? ብዙ ነገር ወላሂ ነው የምልሽ። የራስሽን ቻናሉን ሪከቨር ካስደረግሽ በኋላ እኮ የራስሽን ቁጥር መቀየር በስምሽ የወጣ ሲም ካርድ ቁጥር አክብረከን በእንደዚህ አይነት ሁኔታ ላይ ሆነ መተህ ሰው ቤት ሆነ እስከዚህ ሰዓት ድረስ ስለጠበቀን እጅግ በጣም ነው የምናመሰግነው። አላህ ያክብረክ። ከዛ በፊት እንትንም ቃል ይግባልኝ በማርያም በጣም ይቅርታ ስላቋረጥኩሽ። ችግር የለም ምን እሺ ይሄ የሲም ካርዱ ነገር ካልተሳካልኝ ኢንኬዝ ካልተሳካልኝ ይሄ ቻናል ሁለታችን የለፋንበት ነው። እሱም ለፍቶበታል፣ እኔም ለፍቼበታለሁ። ሌላ ሰው ለምን ሰልፊሽ ትሆኛለሽ ታዲያ? ለምን ለእኔም አታስቢም? አንተም ለፍተሃልና ለምን እንካፈለው? ለምን አብረን መካፈል አይደለም፣ ለምን አብረን እንጠቀምበት አትይኝም? አሁን እውነት እያሰብሽልኝ ከሆነ እንደ የአንተን ቻናል መመለስ አልፈልግም። አንቺ ጋር መጨረስ ያለብኝን ነገር ጨርሻለሁ። ትክክለኛ ጥያቄ አንዴ ትክክለኛ ጥያቄ የጠይቀው ፍቅር፣ እንደዛ ከሆነ እኔ ማተም ከተጠቀምነው ይዘጋ ከሆነ ለእኔ ካሰብሽልኝ ለምን ታዲያ አብረን አንሰራበትም እኮ ነው እያልሻል። እንደዛ ለምን አትለኝም ነበር? ድሮ ጀምራ ለምን አላለችኝ እንዴ? አንተ ቻናል አንተም የራስህ ቻናል አለ፣ እኔም የራሴ ቻናል አለ። አንቺም የራስሽ ቻናል አለሽ። 2 ቀን አልቆየሽም ቻናል ክሬት ስታረጊ። በቃ አሁን ሌላ ነገር ውስጥ አልገባ። ወደኋላ አትመልሽም። ቆይ እኔ በቃ እንትን ብሎኛል። ዋድጌ በጣም ነው የምናመሰግነው። እሺ አክብረህ ስለመጣ በጣም እናመሰግናለን። ነገ ማለት ነው ዋትሳፕ ክሬት አድርግ ፕሊስ። እሺ እሺ እናመሰግናለን። በዚህ ሰዓቱ በጣም ስለሄደ እዛው ማደር ከቻልክ አድረህ አይደለም ማድርበት ቦታ ለዛ ነው። እሺ እሺ እናመሰግናለን። በጣም ነው የማመሰግናችሁ ሁለታችሁንም እና እዚህ ያላችሁ ሁሉንም ነገር እያያችሁ የነበራችሁ ሰዎች ሁላችሁንም በጣም አመሰግናለሁ። በጣም ወዳችኋለሁ። ሀቢባም ቤታዮንም በጣም ቴንኪዩ አመሰግናለሁ። ወዳችኋለሁ። ሁላችሁ እኛም እንወድሃለን። ፍቅር ስለዚህ ፏድ እንግዲህ ቃል ገብቷል። ነገ ዋትሳፕ ክሬት ያደርጋል። ስቴትመንቱን ሁለታችሁም ትልኩልኝ ያላችሁ ሀቃችሁ ይወጣል። በዛ ጉዳይ በሴም ካርዱ ጉዳይ ደግሞ ይኸው እንግዲህ ህዝብ ፊት 26,800 ህዝብ ፊት ሴም ካርዱን ሰጣታለሁ ብሎ ቃል ገብቷል። እንደሰጠሽ አንቺ ደግሞ ሞክረሽ ቻናልሽን ካስመለስሽ ቁጥሩን ቀይረሽ ሴም ካርዱን መልሽለት። እሺ አደራ። እሺ ካልተሳካ ሴም ካርዱን ሰጥቶሽም ቻናሉን ሪከቨር ለማድረግ ካልተሳካ ጋይስ ለምንድን ነው አናረግ የምትሉት? ሪፖርት ማለት ሌላ ማንም ባዳ ይብላ። እሷና ፉአድ ለፍተው ብለው ከፍተው የመሰረቱት ቻናል 193,000 ያደረሱት ቻናል ማንም ይብላው። ፉአድ እኔ ጋ አይደለም እኮ አለ። አይ ቻናሉን ይሄ አናረግም የሚሉ ሰው ወይ የሚያውቁ ሰዎች ናቸው። ቻናሉ ማን ጋር እንዳለ የሚያውቁ ይሆናል። ቻናሉማ ደስታ ቲቪ ነው ያልሽኝ? ደስታ ቲቪ ማን ነው? ደስታ ቲቪ ቪዲዮ ዳውንሎድ ሲያደርግበት አፕሎድ ሲያደርግ መጠየቅ አለበት። ደስታ ቲቪ ይሄንን ቻናል ይጠየቃል ቪዲዮ ፖስት ከተደረገበት። እሺ እና ለልጃችሁ ስትሉ ተስማሙ። ያው ታርቀናል ብላችኋል፣ ታርቃችኋል ግን አልተስማማችሁ። ብትስማሙ ጥሩ ነው። ተስማሙ። እሺ በእናትሽ ስለ ልጅሽ አስቢ። አሁን ነርቨስ ስለሆንሽ ነው። እንደ እናት ግን ስለ ልጅሽ ብታስቢ፣ ልጅሽ ሴት ልጅ በተለይ ሴት ልጅ ለአባቷ ነው። ይኸውልሽ አንቺ ልኝም እነግራለሁ፣ ሳይሳካልኝም አንድ ላይ ሪፖርት እናደርጋለን። እስካሁን ስላስመሿችሁ በጣም ይቅርታ። አመሰግናለሁ አብዬ የኔ እናት። ምንም ችግር የለውም ማሪ፣ አይዞሽ። እሺ
በጣም እኮ ትዋደዳላችሁ። ፍቅራችሁ አይናችሁ ላይ ያስታውቃል። ሰይጣን መሀላችሁ ሀውይ ዝም እንጂ በእውነት ማጌት ሙት እኔ ሁለታችሁ አይን ውስጥ ፍቅር አይጣ። እኔ ሉጣ እኔ ቻው ቻው፣ ደህና ደሩ። እሺ እኔ ማር ሰላም ደሪ። ይዋደዳሉ እኮ ማጌት ሙት ይዋደዳሉ። እልህና ሰይጣን ነው እንጂ ገና ደግሞ ህፃናት ናቸው ሁለቱም። የኔ ማሮች ይህን የመሰለ ፍቅር ባይከሽፍ ምን አለበት? አስታርቂያቸው። እልህ ላይ ናቸው። እኔ ምን ብዬ ቤታ ለምን ወጣሽ? እልህ ላይ ስልክ እየተደወለብሽ ነው አይደል? አስሪምቶቹ እልህ ላይ ናቸው። አበባ ከምትሰጡኝ ምነው ታርጌቴን ብትሞሉልኝ። ፍራግመንት ሉዝ አረኩ ዛሬ አስታርቃለሁ ብዬ ጌም ሳልጫወት አያቸው። አንድ አይኔ የጠፋ በጣም የሚዋደዱት ግን አይ ዶንት ኖ አይ ፊል ላይክ የቤተሰብ ጣልቃ ገብነት ነው ያለ ይመስለኛል። ሲያሳዝኑ አያሳዝኑ? የምር አሳዘኑኝ በጣም። አይስወር ፍቅር አለ አይናቸውን አይታችሁታል። ሀይ አበቡ እንዴት ነሽ? አለሽ? አለን። እኔም ተጎድቻለሁ። የተጎዳው ሰው ነኝ እኔ ምንሽ